እንዴት ናችሁ? እንዴት ከረማችሁ? የዩቲዩብ ላይቭ ነው። ዩቲዩብ ላይቭ ላይ ለሚቀጥሉት አይ ቲንክ 60 ደቂቃዎች ወይ ለአንድ ሰዓት እንቆያለን። ዩቲዩብ ላይ ዳይሬክት ጥያቄዎቻችሁን ኮመንት ላይ እያስቀመጣችሁ ለመመለስ እሞክራለሁ። ዛሬ የመጨረሻ ሜታቦሊክ ሪኮምፕ 100 ዛሬ መዝጊያችን ነው። ይሄንን ዩቲዩብ ላይ ሴሌብሬት ለማድረግ ነው። የመጨረሻው ሜታቦሊክ ሪኮምፕ ታይፕ 1 ከሆንን እንዴት ስኳራችንን በቀላሉ መቆጣጠር እንችላለን፣ ታይፕ 2 ከሆነ ደግሞ እንዴት ስኳራችንን አንደር ሪሚሽን እናመጣለን ወይም ደግሞ ስኳራችን እንዴት እንቀለብሳለን ነው የሚሆነው። ምክንያቱም ሜታቦሊክ ሪኮምፕ 1 ጀምሮ እስከ 100 ድረስ ያወራናቸው እነዚህኑ ላይ ፎከስ አድርገን ስለነበረ ነው። እዛው ላይ ጥያቄና መልስ በደንብ እንመልሳለን። ሁልጊዜም እንደምንለው ጀስት ታይፕ 2ን ከውፍረት ጋር ተያይዞ እንደሚመጣ ከኢንሱሊን ሬዚስታንስ ጋር ተያይዞ እንደሚመጣ ከዚህ በፊት ብዙ ጊዜ ተነጋግረናል። ብዙዎቻችሁ ግንዛቤ አግኝታችኋል። ሰውነታችን መቋቋም ማይችላቸውን ማናስወግደውን ሩጫ ሰርተን ማናጠፋውን ጡንቻ እየገነባን ማናጠፋውን ኃይል ሰጪ ምግብ ለረጅም ጊዜ በተከታታይ ብዙ በመመገብ ስቶር አደረግን። ያ ስቶሬጅ ከሚቋቋመው በላይ ሲሆን ኦልሬዲ ኢንሱሊን ሬዚስታንስ ዲቨሎፕ እናደርጋለን። ስብ ናቹራሊ መቀመጥ ያለበት ከቆዳ ስር ሆኖ ከዚያ ውጭ ሆዳችን ውስጥ የተቀመጠ ማንኛውም ስብ ለበሽታ ይዳርገናል እንደማለት ነው። 12 ሰዎች ገብታችሁ ላይክ ያላረጋችሁ አላችሁ፣ ላይክ አድርጉ። ስትገቡ ላይክ አድርጉ። ያ ሲሆን ፕሮግራሙ ሌሎች ጋር እንዲዳረስ ይሆናል። ማሪ የሚል ሀይ ነው ያልሽኝ። ኦኬ አመሰግናለሁ። ጥያቄያቸውን ድሮፕ አድርጉ። ጥያቄያቸውን ስታስቀምጡ ሾርት ጥያቄዎች ላይ ፎከስ አድርጉ። ረዘም ያለ ሳይሆን ሾርት የሆነ ጥያቄ፣ ግልጽ እንደሆነላችሁ የምትፈልጉት ጥያቄ ላይ ፎከስ አድርጉ። አዳዲስ የሆናችሁ ሰዎች ሜቢ ይሄን ፕሮግራም ማታውቁ ሰዎች ይሄ ፕሮግራም በሽታን አስቀድሞ መከላከል ላይ ያተኩራል። ይሄ ፕሮግራም ጤናማ በሆነ መንገድ እንዴት ከውፍረት ጤናማ ካልሆነ ስብ ሳንጎዳ ሰውነታችንን እየገነባን እንዴት እንገላገላለን የሚለው ነገር ላይ ፎከስ ያደርጋል። እንደገና እነሱን ተከትሎ የሚመጡ የስኳር ህመም፣ የግፊት ህመም፣ የፋቲ ሊቨር፣ የኮሌስትሮል ኢሹን ጤናማ በሆነ መንገድ አመጋገባችን ቀይረን ሰውነታችን ቢውልድ አድርገን እንዴት አድርገን እናሻሽላለን የሚለው ነገር ላይ ፎከስ የምናደርገው። ይሄ ፕሮግራም ጀነራል ኢንፎርሜሽን ነው። ጀነራል ኢንፎርሜሽን እንደመሆኑ እንደ ሕክምና አድቫይዝ ወስዳችሁ በተለይ መድኃኒት ላላችሁ ሰዎች መድኃኒቶቻችሁን አትቀይሩ የሁል ጊዜ መልእክታችን ነው። እንደሱ አንደርስታንድ አድርጉ። ሜዲኬሽን ላይም ከሆናችሁ መድኃኒታችሁን እየወሰዳችሁ ላይፍ ስታይላችሁን መቀየር ትችላላችሁ። ላይፍ ስታይላችሁን ስትቀይሩ ግን ሁል ጊዜ ለሐኪሞቻችሁ መረጃ ለመስጠት ሞክሩ። ነቢል why does the area below the navel doesn't shrink while other areas of our body shrinks a lot? እንግዲህ ጥያቄው ሰውነታችን ሌላ ቦታ ላይ ያለ ስብ አልቆ ሆዳችን አካባቢ ላይ እምብርታችን በታች ያለው ጊዜ ለምን ይፈጃል ወይ መጨረሻ ላይ ለምንድን ነው የሚሆነው ነው ጥያቄው። ይሄ ቦዲ ዲኮምፖዚሽን ኮንሰፕት ላይ በደንብ ብዙ ጊዜ አውርተናል። ሮንግ በሆነ መንገድ ሲኬድ፣ ጤናማ በሆነ መንገድ ሲኬድ ሰውነት እያለቀ ቪዝራል ፋት መጨረሻ ላይ ነው የሚሆነው፣ መጨረሻ ላይ ነው የሚቀረው። ወይም ደግሞ ሆዳችሁ ላይ ያለ ፋት ብቻ ይቆያል። ቀድሞ ሌላ ሰውነታችን እየተጎዳ የሚሄደው ይሄ ሮንግ በሆነ መንገድ ሲኬድ ነው። በቂ ፕሮቲን ሳትመገቡ በቂ የሆነ የጡንቻ ወይም ደግሞ ክብደት ማንሳት ሳታደርጉ ክብደት ለመቀነስ በምትሞክሩበት ጊዜ ሰውነታችሁ ያልቅና
ሆዳችሁ ላይ ብቻ ስብ ተንጠልጥሎ ይቀራል። አንዱ ምክንያት ይሄ ነው። ሁለተኛ ምክንያት የቪዝራል ዲፖ ብዙ ጊዜ ይፈጃል። ሜቢ ሰምታችሁ ከሆነ ክብደት ስንቀንስ የመጀመሪያው 10 ኪሎ ግራም ቀላል ነው። ቀጥሎ ያለው 10 ኪሎ ግራም ከባድ ነው። ሌሎቹም እንደዛው እየከበዱ ይሄዳሉ። የመጀመሪያው ቀላል የሚሆንበት ምንድን ነው? ልክ በተለይ ካርቦሃይድሬት ከምግቦቻችሁ ስትቀንሱ ካርቦሃይድሬት ብዙ ጊዜ ስቶሬጅ ላይ 1:3 ነው። ለምሳሌ 1 ኪሎ ግራም ስብ 1 ኪሎ ግራም የሚያክል ግላይኮጂን ስቶር ብታደርጉ እንደዛ ስቶር ለማድረግ ከባድ ነው። ጡንቻ ላይ ብዙ ጊዜ 300 ግራም አካባቢ ነው። 300 ግራም እስከ 500 ግራም ብለን እናስብና 500 ግራም ግላይኮጂን ስቶር ያደረገ ሰው ኦልሞስት የዚህን 3 እጥፍ 1.5 ሊትር ውሃ ከግላይኮጂን ጋር ስቶር ያደርጋል። ልክ ካርቦሃይድሬትን ስታቆሙ ሰውነታችሁ ግላይኮጂን ይጠቀማል። ግላይኮጂን ሲጠቀም ደግሞ ከሱ ጋር ብዙ ውሃ ከሰውነት ውስጥ ይወጣል ማለት ነው። የመጀመሪያዎቹ ጥቂት ሳምንታት ላይ ክብደት መቀነስ ሞር ኦፍ ፋት አይደለም። ፋት ከዚያ በኋላ ጊዜውን ጠብቆ የሚመጣ ነገር ነው። ፋትን ለመቀነስ የመጀመሪያው ነገር ኢነርጂ ወይም ካሎሪ ዲፊሲት ላይ መሆን ነው። በደንብ አውርተናል። ዘን የምግባችሁን ኳሊቲ መቀየር፣ ራይት የሆነ ኤክሰርሳይዝ መስራት ውስጥ ነው የምትገቡት። ብዙ ጊዜ ማሰብ ያለባችሁ ስንወፍር ያ ውፍረት የስብ ሴሎች ውስጥ ነው የሚቀመጠው። የስብ ሴሎች ልክ እንደ ፊኛ ሳይዛቸው እየጨመረ ነው የሚሄደው። ልክ ክብደት ስትቀንሱም በተለይ ጤናማ በሆነ መንገድ ክብደት ስትቀንሱ ሳይዛቸው ነው ልክ እንደ ፊኛ ሽሪንክ የሚያደርገው። ልክ የኢነርጂ ዲማንድ ሲኖር የመጀመሪያው በጣም ከመጠን በላይ ተነፍቶ የነበረ ፊኛ ልክ መውጫ ሲያገኝ ቶሎ ሽሪንክ እንደሚያደርግ ሁሉ የመጀመሪያው በጣም ቀላል ነው፣ ሽሪንክ ያደርጋል። ሁለተኛው ግን ከዚያ በኋላ ያለው ሴሎች አሁን ክፍት ቦታ አላቸው። ኢንሱሊን ሴንሲቲቭ ናቸው። ፋት ሴሎች ምንም አይነት ኃይል ሲመጣ ቶሎ ይቀበላሉ፣ ቶሎ ይሞላሉ ማለት ነው፣ ቦታ ስላላቸው። ያ በመሆኑ ብዙ ጊዜ የመጀመሪያ አካባቢ መቀነስ ዲፍሌት ማድረጉ ቀላል ይሆናል። ከዚያ በኋላ ግን በጣም ከባድ የሚሆነው በዚህ ምክንያት ነው። ቢኮዝ ካሎሪ ላይ የሚመጣው ኃይል ሰጪ ምግብ ላይ በጣም ሲሪየስ መሆን ይጠይቃል። ጡንቻ ግንባታም ላይ ወይት መጀመሪያ ላይ በትንሹ ጀምርና ከፍ ያለ ወይት ሊፍቲንግ በየጊዜው እየተጨመረ መሄድ መቻል አለበት። ምክንያቱም ከውጭ የሚገባውን ስንቀንስ እንደገና ደግሞ ያን ስቶር የተደረገን ፋት የሚጠቀም ሰውነት ቢውልድ ስናደርግ የተሻለ ጡንቻ ቢውልድ ስናደርግ እዛም ላይ ራይት የሆነ የካርዲዮ ኤክሰርሳይሶችን ስንጨምር እዚህ ጋር ውስጥ ያለው ቀስ እያለ ይሄዳል ማለት ነው። ቴክስ ታይም ባይዜው እንደምታስቡት አይደለም። እንበልና ኦን አቨሬጅ አንድ ሴት ሆና ሜኖፖዝ ላይ ያልገባች ሪሌቲቭሊ 30ዎቹ መጀመሪያ አካባቢ ያለች ሴት ራይት በሆነ መንገድ አመጋገቧን ቀይራ ምግቧንም ኤክሰርሳይሷንም ትክክለኛ በሆነ መንገድ እያደረገች እንቅልፏንም ስትሬስ ሌቭሏንም ማኔጅ አድርጋ ፐርፌክት ናት ብለን ብናስብ ምናልባትም አይዲያል የሆነ ቦዲ ኮምፖዚሽን ላይ መምጣት ቅድም ያልሽውን ከሁሉም አልቆ እዛች ጋር የቋጠረውን ወይ ደግሞ መጨረሻ ላይ ያለውን ፋት ኮምፕሊትሊ ከሰውነት ለማስወገድ እንደ ኢፈርት ይለያያል። ጄኔቲካሊ የሚወሰኑ ነገሮች አሉ። ምናልባትም አመታት ይፈጃል። ማክሲማም ከ3 ዓመት እስከ 5 ዓመት ሊፈጅ ይችላል ማለት ነው። ትልቁ ነገር ኮንሲስተንሲ ነው። ታርጌታችሁን ክብደት መቀነስ ከሆነ ብዙ ጊዜ ቶሎ ታቆማላችሁ። ራይት የሆነ አኗኗር እየኖረ ያለ ሰው ኢሹ የለውም። ጠግቦ እየበላ ነው፣ ድካም የለውም። ኤክሰርሳይሱንም በዛ ቀሪ ዘመኑን የሚያደርጋቸው ኤክሰርሳይሶች ናቸው። ብዙዎቹ የሚከብዱ መንገድ አይደሉም። ያም ሲሆን መጨረሻ ላይ ቅድም እንዳልኳችሁ አጉል ቦታ ላይ ስቶር ያደረገው ፋት ጊዜውን ጠብቆ ይሄዳል ማለት ነው። በሌላ ምሳሌ ባስረዳችሁ ዝናብ ይዘንብና ጎርፍ ሜዳውን ይሞላል። ፀሐይ ከወጣ በኋላ ብዙ ቦታ ላይ ውሃ ይደርቅና ጥቂት ቦታ ላይ ውሃ ያቁራል። ትናንሽ ጉድጓድ ላይ ያቁራል እና
የመጀመሪያው ልክ ፀሐይ ከወጣ በኋላ ቶሎ ይዘርቃል መሬቱ። አንዳንድ ቦታ ላይ ውሃ አቁሮ እንደሚቆይ ሁሉ ያ አንዳንዱ ቀናት አንዳንዱ ሳምንታት ቆይቶ እንደሚደርቅ ሁሉ ልክ እንደዛ አድርጋችሁ ያስቡ። ሰውነታችን ላይ ሆዳችን ውስጥ በተለይ ቪዝራ ላይ ስቶር የተደረገ ፋት እንደሱ ይቆያል ማለት ነው። ቅድም እንዳልኩኝ ትልቁ ነገር ኮንሲስተንሲ ነው። ፐርፌክት ለመሆን አትሞክሩ። ማናችንም ፐርፌክት አንሆንም። ኮንሲስተንትሊ ግን ራይቱን ነገር እያደረጋችሁ ስትሄዱ፣ መስላችሁን ቢውልድ እያደረጋችሁ ስትሄዱ ያ ኤክሰስ ለረጅም ጊዜ ስቶር ያደረጋችሁት ፋት ቀስ እያለ ይመጣል። ብዙ ጊዜ ግን የማየው ሰዎች በተለይ ሴቶች ኦቨር አምቢሽስ ናቸው። በአንድ ወር ውስጥ ተአምር ማየት ይፈልጋሉ። ኢቭን በአንድ ዓመት ጊዜ ውስጥ እንኳን እውነት ለመናገር ትክክለኛ በሆነ መንገድ መሄድ ከሆነ በአንድ ዓመት ጊዜ እንኳን ተአምር አትጠብቁ። ቢኮዝ ስቶር ያደረጋችሁት ለብዙ ዓመታት ነው። ሲሄድም በጣም ጊዜ ይፈልጋል። ክሎዝ ፎሎ አፕ ይፈልጋል። በየጊዜው ለውጥ እየታየ በባለሙያ የሚሻሻሉ ነገሮችን እያሻሻሉ መሄድ ይጠይቃል ማለት ነው። በዚያ መልክ አንደርስታንድ አድርጉ። እንግዲህ ከዚህ በተቃራኒው ግን ሰዎች ከስብ ጋር ትግል ይገባሉ። ያ መንገድ ከዚህ በፊትም በተደጋጋሚ አውርተናል፣ አያዛልቅም። ሰዎች ትግላቸውን ከስብ ጋር ሲያደርጉ ይራባሉ። አዘ ሴም ታይም ደግሞ ከፍተኛ የሆኑ ስፖርቶችን ይሰራሉ። የተወሰነ ጊዜ ይሳካላቸዋል፣ ደስተኛም ይሆናሉ። ግን አያዛልቅም። ረሃብ ያንገላታቸዋል። ቆዳቸው ላይ ያለው ለውጥ ያንገላታቸዋል። ኢነርጂያቸው፣ ፀጉር ይረግፋል፣ እንቅልፍ ማጣት ይመጣል፣ ሆርሞኖች ይዛባሉ፣ ተመልሶ ይመጣል። እኛ እዚህ ፕሮግራም ላይ የምናወራው ዘላቂነት ያለው የቦዲ ዲኮምፖዚሽን ነው። ዘላቂነት ያለው ሰዎች ጠግበው እየበሉ ሰውነታቸው ሳይጎዳ እየታደሱ ስባቸው እየቀነሰ ሰውነታቸውን ቢውልድ እንዲያደርጉ ስለማድረግ ነው የምናወራው እና አይ ሆፕ አንደርስታንድ አድርገሽኛል። ዩ አር ራይት ዛትስ ማይ ኩዌስችን ቱ አይ ቲንክ ማማር እና ነቢላ ጥያቄዎቻችሁን የመለስኩ ይመስለኛል። ኤልሱቴ ኪሎ 77 የሃይት 55 እድሜ 58 I'm trying your program and have started watching it for a change. I was just asking about my diet. Thank you. So በ58 ዓመት እድሜ በሜትር ከ55 ቁመት 77 ኪሎ ግራም እጅግ ከባድ ነው እውነት ለመናገር። አንደኛ ነገር ሜኖፖዝ ላይ ያለሽው ሜኖፖዝ ብቻውን ብዙ ያታግላል። እንግዲህ 58 ዓመት ድረስ ኢትዮጵያዊት ሆነሽ በእኛ በኢትዮጵያውያን የላይፍ ስታይል መንገድ ከኖርሽ፣ ኢትዮጵያውያን ላይፍ ስታይላችን ግልጽ ነው። ምግባችን ተመሳሳይ ነው። ከፍተኛ ካርቦሃይድሬት ነው። እንግዲህ እንጀራውም ካርቦሃይድሬት፣ ወጣችንም፣ ምስሩም፣ ባቄላውም፣ ቦሎቄም፣ ሽሮውም ካርቦሃይድሬት ነው። በብዛት ምግባችን ካርቦሃይድሬት ሲደመር ከፍተኛ ዘይት፣ ከፍተኛ ቅቤ ሲደመር በቂ ፕሮቲን ያለው ምግብ ነው የምንመገበው። ከዛ ውጭ ደግሞ ሚኒመም እንኳን የሚባለውን ወክ አናደርግም እንኳንና ጡንቻ ለመገንባት መሞከር። ያ በመሆኑ 58 ዓመት እድሜ ላይ ውፍረት ብቻ አይደለም ያለሽ። ቢኮዝ ግልጽ ነው ሰውነትሽ ሮንግ ነገር እንደሆነ መሆኑ ውፍረት ነው አንቺ የሚታይሽ። እኔ ከውፍረቱ ውስጥ ያለውን ነው የማየው። አንድ ሰው ዝም ብሎ አይወፍርም። አንድ ሰው ጡንቻውን ሳያጣ ሰውነቱ ሳይጎዳ መወፈር አይችልም። ሜትር 55 ላይ 77 ኪሎ ግራም በጣም ከፍተኛ ፋት ነው ያለሽ። ወደ 20 ኪሎ ግራም ፋት ነው ያለሽ። አሁንም 20 ኪሎ ግራም ፋት ብዬ ስል ቶሎ አእምሮሽ ላይ የሚመጣው ውፍረቴ ቦርጭ ነው እያልሽ ሊሆን የሚችለው ከሱ ከፍ ያለ ነገር አለ ነው እያልኩሽ ያለሁት። ምክንያቱም ይሄ የመጣው በራሱ መንገድ አይደለም። በቂ ምግብ ባለመመገብ፣ በቂ እንቅስቃሴ ለረጅም ጊዜ ባለማድረግ ሲደመር እድሜው ሲደመር ሴት በመሆንሽ የሆርሞኖችሽ ዲክላይን ማድረግ ሜኖፖዙ ተደማምሮ ነው የመጣው። ሳርኮፔኒያ የጡንቻ ማጣት ነው፣ የጡንቻ መቀነስ። አዘ ሴም ታይም ደግሞ ኦስቶፔኒያ ያጥንትሽም እየሳሳ ነው። ኦልሬዲ መሳሳት ምንም ጥያቄ የለውም። አንዲት ሴት ሜኖፖዝ ላይ ገብታ ራይት በሆነ መንገድ ምግቧ ትክክል ካልሆነ፣ እንቅስቃሴዋ ትክክል ካልሆነና በግልጽ የሚታይ ቦርጭ ካላት አጥንቷ እየሳሳ ነው ማለት ነው።
አጥንት መሳሳት ምናልባትም ሴቶች እንደ ቀላል ልታዩት ትችላላችሁ። በጣም ከባድ ነው። ሁልጊዜ ከዚህ በፊትም አውርቻለሁ። ዴክሳ መታየት የምትችሉ ሴቶች ዴክሳ ታዩ ፕሊዝ፣ ዴክሳ ታዩ። በተለይ ከሀገር ውጭ ያላችሁ ሰዎች አክሰሱ እንዳለ አውቃለሁ። በቀላሉ አይ ቲንክ ኢንሹራንስም ከ65 ዓመት እድሜ በኋላ ኢንሹራንስ አይ ቲንክ ይከፍላል። ከዚያ እድሜ በፊት ደግሞ ምናልባትም ትንሽዬ ፔመንት ብኖረው ነው። ዴክሳ ቼክ አድርጉ። ምክንያቱም 65 ዓመት እድሜ ጠብቃችሁ አንዴ አጥንታችሁ ሳስቷል የሚባል ዜና ከሰማችሁ በኋላ ብዙ መለወጥ ከባድ ነው የሚሆነው። በጊዜ ልክ 40 እንደተሻገራችሁ 45 ዓመት እድሜ አካባቢ ላይ ዴክሳ ቼክ ብታደርጉና አጥንታችሁ ያለበትን ደረጃ ብታውቁ 65 ስትሻገሩ 70 ስትሻገሩ አጥንታችሁ ሳስቶ እንዳይሰበር መከላከል ትችላላችሁ። አጥንት በሳሳ ጊዜ ነምበር 1 የሚጎዳው አጥንት ፊሞራል ኔክ ነው፣ ተሸካሚ ማለት ነው። ዋናው የእግራችሁ ተሸካሚ ነው እየሳሳ የሚሄደው። በሰላም ወጣችሁ ወደ ቤት እንኳን ሳትመልሱ ምናልባት መሰበር ይመጣል። እሱ ከተሰበረ በኋላ ያለው ህይወት በጣም ከባድ ነው። ሁሉ ነገር ነው የሚፋጠነው። ምክንያቱም አንድ በዛ እድሜ ላይ ሰርጀሪው ከባድ ነው፣ መቋቋሙም ከባድ ሊሆን ይችላል። ሁለተኛ ነገር ደግሞ ከሰርጀሪውም በኋላ ሰርጀሪ እንኳን ክራይቴሪያ አሟልታችሁ ፊት ብትሆን ነው ሰርጀሪ ቢሰራ አጥንቱ ወጥቶ ሌላ ፕሮሴቲክ ነገር ነው የሚገባው። ከዚያ በኋላ ብዙዎቹ ኳሊቲ ላይፍ አይኖራቸውም። እንደገና አለመንቀሳቀስ ይመጣል። አለመንቀሳቀስ ደግሞ ነገሮችን ያባብሳል ማለት ነው። የጠየቅሽኝ ምን ልመገብ ነው የምትመገቢው? ሁልጊዜ እንደምናወራው በቂ ፕሮቲን ለማግኘት ሞክሪ። ከፍተኛ ኃይል ሰጪ ምግቦችን፣ ዘይት፣ ቅቤ ከምግቦች ውስጥ ቀነሺ። ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮረኒዎችን ቀነሺ። ወክ አድርጊ፣ ጃምፕ አድርጊ። መዝለል ማለት ነው። ስትዘሉ አጥንታችሁ እየጠነከረ ይመጣል። ቢያንስ በቀን 20 ጊዜ ጃምፕ ለማድረግ ሞክሪ። በባለሙያ እገዛ ደግሞ የጡንቻ ስፖርቶችን፣ ክብደት ማንሳትን እዛ ላይ ጨምሪ። ይሄን የምታደርጊው ስለ ክብደት ከመሰለሽ ተሳስተሻል። ይሄን የምታደርጊው ሰውነትሽን ከውስጥ ቢውልድ እያደረግሽ አጥንትሽም እየጠነከረ ጡንቻሽም ደህና እየሆነ ስብሽ እየቀነሰ ቀሪ ዘመንሽን በብርታት በጤና ስለመኖር ነው ማለት ነው። ገብቶሻል ብዬ አስባለሁ። አመሰግናለሁ። ጠይባ አመሰግናለሁ። ሙጂባ አመሰግናለሁ። ጉድ